የኢትዮጵያ ቴሌቪዥን ነው። ናሴ 12 2015 ዓመተ ምህረት ጠናስጥልኝ በየሳምንቱ አርብ የሚቀርበው ኢቲቪ አመሻሽ እንሆ ጀምሯል። እንደምሰነበታችሁ ለሚቀጥሉት 180 ደቂቃዎች በሀገር ውስጥና በውጭ የተከናወኑ የሳምንቱን አበይት ጉዳዮችን እየዳሰስን ከናንተ ጋር እንቆያለን። አንተነህ ደግፌና መቅደላይ ደረጀ ኢቲቪ አመሻሽን እየመራን እንቆያለን። ከኛ ጋር ሆኖ በሶስት ምዕራፎች የተከፋፈለው ኢቲቪ አመሻሽ እስከ 1 ሰዓት ድረስ በሚኖረን ቆይታ የተለያዩ ርዕሰ ጉዳዮችን እናነሳለን። ሳምንታዊ ዋና ሁነቶችን በሳምንቱ የተከናወኑ ጉዳዮችን እንዳሰሳለን። የቴክኖሎጂ ዜናዎችና ሌሎችም ማህበራዊ ትስስር ገጾች የሚያነሷቸውን ጉዳዮችም ወደ እናንተ እናደርሳለን። በቅድሚያ ግን ባልደረባችን ቶክሮች አጫጭር ዜናዎችን ይነግረናል። እንከታተል። እንደምናመሻችሁ ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ አመሻሽ ላቀርብላችሁ መጥቻለሁ። ከዜናው ጋር ቶክሮች ነኝ። አብራችሁ ቆዩ። በቅድሚያም የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን አዲስ አበባ ገብቷል። ፕሬዝዳንት ሼክ መሐመድ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ በጠቅላይ ሚኒስትር አብይ አህመድ አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ውድ ወንድሜ እና ጓደኛዬ ሼክ መሐመድ ቢን ዛይድ አል ናህያን ወደ ኢትዮጵያ እንኳን ደህና መጣ ሲሉ መልእክታቸውን አስተላልፏል። እያደገ የመጣው የሁለቱ ሀገራት ግንኙነት በመከባበርና በጋራ እድገት ላይ የተመሰረተ ነው ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸውን ገልጿል። ጠቅላይ ሚኒስትሩ ዘላቂ ልማትን ለማስቀጠል ትብብራችንን እንቀጥላለንም ብሏል። ጠቅላይ ሚኒስትር አብይ አህመድና ሼክ መሐመድ ቢን ዛይድ አል ናህያን ሉካን ቡድኖቻቸውን በመያዝ የሁለትዮሽ ውይይት አድርጓል። ሁለቱ መሪዎች በኢትዮጵያና በተባበሩት አረብ ኤሚሬቶች መካከል ያለውን ግንኙነት ከጊዜ ወደ ጊዜ እየተጠናከረ መምጣቱን ገልጿል። ሁለቱ በሁለት ህዝቦችና ለመጪው ትውልዶች ግንኙነት ጠንካራ ድልድዮችን ለመገንባት ያላቸውን ቁርጠኝነት አረጋግጧል። የሁለቱ ውይይትም ተከትሎ መሪዎች በአገሪቱ መካከል በኢንዱስትሪ፣ በግብርና፣ በኢንቨስትመንትና በፋይናንስ ጨምሮ በተለያዩ ዘርፎች በተደረጉ 17 ስምምነቶች የፊርማ ስነ ስርዓት ላይ ተገኝቷል። ኢትዮጵያና የተባበሩት አረብ ኤሚሬቶች በተለያዩ መስኮች በጋራ ለመስራት የሚያስችላቸውን ስምምነቶች ተፈራርሟል። በፊርማ ስነ ስርዓቱ ወቅት በጠቅላይ ሚኒስትር አብይ አህመድና የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ተገኝቷል። ስምምነቱ በምስል ተከታትለን እንመለስ። ወደ ሌሎች ዜናዎች እናልፋለን።
የኢትዮጵያ አየር መንገድ በአገር ውስጥ የአውሮፕላን አካል ለማምረት የሚያስችለውን ስምምነት ከኢንዱስትሪ ፓርኮች ልማት ኮርፖሬሽንና ከኢንቨስትመንት ኮሚሽን ጋር ተፈራረመ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ኢትዮጵያ አየር መንገድ ከበረራ አገልግሎት ጎን ለጎን የተለያየ የኢንቨስትመንት ስራ እያከናወነ መሆኑን ገልጿል። ሪፖርተራችን ይድነቃቸው ሰማው እንደዘገበው አየር መንገዱ ከ810 ሚሊዮን ብር በላይ በሚሆን ወጪ በቂሊንጦ ቁጥር 2 የኢንዱስትሪ ፓርክ የአውሮፕላን አካል የማምረት ስራ እንደሚጀምር በስምምነቱ ወቅት ተጠቁሟል። በውጤታማነት ያለመፈጸምና የስነ ምግባር ችግር የታየባቸው አመራሮችን በመለየት ሕጋዊና የፖለቲካዊ እርምጃ እንደሚወሰድ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አብርሃም አርሻሎ ገለጹ። በሲዳማ ክልል የ2015 የመንግስትና የፓርቲ ተግባራት አፈጻጸም አጠቃላይ ግምገማ እየተካሄደ ይገኛል። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አብርሃም አርሻሎ ዛሬ ለመገናኛ ብዙሃን ማብራሪያ ሰጥቷል። መድረኩ ተቋማቱ እቅዶቻቸውን የፈጸሙበት መንገድን በጥልቀት የተመለከተ ሲሆን በየደረጃው የሚገኝ አመራር ዝርዝር ተግባራትን በመፈጸም ረገድ በጥንካሬና በድክመት በታዩ ጉዳዮች ላይ ጠንካራ ግምገማ እየተደረገ ይገኛል ብሏል። ዘገባው የሪፖርተራችን ሚካኤል ገዙ ነው። የአሜሪካው ፕሬዝዳንት ጆ ባይደን ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ለመነጋገር ፍላጎት እንዳላቸው አስታውቋል። ፕሬዝዳንት ጆ ባይደን አሜሪካ ከደቡብ ኮሪያና ከጃፓን ጋር በሰሜን ኮሪያ ጸጥታ ጉዳይ የሶስትዮሽ ውይይት ለማድረግ ጥሪ አቅርቧል። ለውይይቱ ምንም አይነት ቅድመ ሁኔታ አያስፈልግም ያሉት ጆ ባይደን የኒውክሌር ጉዳይ የውይይት ትኩረት እንደሚሆን ገልጿል። ለቀረበው የውይይት ጥሪ ሰሜን ኮሪያ በጎ ምላሽ ባትሰጥም አሁንም ለመነጋገር ዝግጁ መሆናቸው ነው ባይደን የገለጹት። ዘገባው የቲአርቲ ወርልድ ነው። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ተመልካቾች ኢቲቪ አመሻሽ ከአጫጭር መረጃዎች ተመልሷል። አሁን ደግሞ በሳምንቱ የተከናወኑ ዋና ዋና ጉዳዮችን እናስታውሳችኋለን። በሳምንቱ ከተከናወኑ አበይት ሁነቶች ውስጥ የሕዝብ ተወካዮች ምክር ቤት ያካሄደው 5ኛ ዙር 2ኛ ዓመት የሥራ ዘመን 1ኛ አስቸኳይ ስብሰባ ቀዳሚ ርዕሰ ጉዳይ ነው። ምክር ቤቱ ባካሄደው ስብሰባ የቀረበለትን የአስቸኳይ ጊዜ አዋጅ ረቂቅ አዋጅ በአብላጫ ድምፅ አጽድቀዋል። የአስቸኳይ ጊዜ ረቂቅ አዋጅ ሰፊ ክርክር ከተደረገበት በኋላ ነው በአብላጫ ድምፅ የጸደቀው። ሌላኛው የሳምንቱ ሁነት የብላቴ አየር ወለድና ኮማንዶ ማሰልጠኛ በመሰረታዊ ኮማንዶና በጸረ ሽብር ልዩ ኃይል ያሰለጠናቸውን ኮማንዶዎች የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና በርካታ እንግዶች በተገኙበት አስመርቋል። በቀንና በሌሊት የሚሰጡ ፈታኝ የመሰረታዊ ኮማንዶ ስልጠናዎችን በብቃት የተወጡት ኮማንዶዎቹ ኢትዮጵያን ከየትኛውም የውጭና የውስጥ ጠላት ለመመከት የሚያስችል ዝግጁነት የተላበሱ ስለመሆኑም በምረቃው ስነ ስርዓት ላይ ተገልጿል። የሳምንቱ ሌላኛው አበይት ጉዳይ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መቀመጫቸውን አዲስ አበባ ላደረጉ ዲፕሎማቲክ ማህበረሰብ በወቅታዊ ሀገራዊ ጉዳይ ዙሪያ ማብራሪያ ሰጥተው ነበረ። ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ የአስቸኳይ ጊዜ አዋጅ አፈጻጸም ሂደት ሕግ በማስከበር የአማራ ክልልን ሰላም ለመመለስ ላይ ያተኮረ ስለመሆኑም ማብራሪያቸው ተናግረዋል። ችግሮችን በውይይት ለመፍታት እስካሁን የሰሩ ስራዎች ዙሪያም ለተሳታፊዎች ሰፊ ማብራሪያ ሰጥተዋል። በሳምንቱ ከተከሰቱ አበይት ጉዳዮች አንዱ የሆነውን የብላቴ አየር ወለድና ኮማንዶ ማሰልጠኛ በመሰረታዊ ኮማንዶና በጸረ ሽብር ልዩ ኃይል ያሰለጠናቸውን ኮማንዶዎች ያስመረቀበትን ሁነት ደግሞ ሪፖርተራችን ተስፋዬ ጫኔ እንደሚከተለው ያስቃኘናል። ሀገር በዘመናት መካከል ከነሙሉ ክብርና ማንነቷ ለትውልድ እንድትሻገር ሕይወት የተሰኘውን ትልቁን ገጸ በረከት የሚከፍል እሱ ወታደር ነው። የሰንደቅ ዓላማ ሕያውነትና የሕዝቦች ደህንነቱን ይሆን ዘንድ ከዚህ ሁሉ ቀድሞ የሚገኘው የመከላከያ ሰራዊት ነው። የበረሃው ንዳድ፣ የሌሊቱ ቅዝቃዜ ከሰንደቋ ክብር አንጻር ቢፈትነው እንኳን ከቶም ቢሆን ጉልበቱን የማያዝለው የሀገር ዳር ድንበር የክብር ዘብ ነው።
ከሰሞኑ የብላቴ ኮማንዶና የሮለድ ዕዝ ማሰልጠኛ ማዕከል ለሀገሪቱ የመከላከያ ሰራዊት ተጨማሪ አቅምና የኃይል ሚዛን የሚሆኑ የኤሊት ኃይል አባላትን አስመርቋል። የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት ነው የምረቃ ስነ ስርዓቱ የተከናወነው። ክቡር ጠቅላይ ሚኒስትር ሰልጣኝ ተመራቂዎች ለምረቃ ዝግጁ። ኢትዮጵያ የምትገኝበት የቀይ ባህር አካባቢ የበርካታ አካላት ፍላጎቶች የስበት ማዕከል መሆኑ ከሌሎች የጂኦፖለቲካ እንቅስቃሴዎች ጋር ተዳምሮ የመከላከያ ኃይሏን በሚገባ ማጠናከር የወቅቱ የቤት ስራ ስለመሆኑም ይነገራል። ኢትዮጵያ ትልቅ ኢኮኖሚ እየገነባች ያለች ትልቅ ሀገር ናት። ጠላቶቻችን እየመረራቸው ሊወጡት የሚገባው ጉዳይ ኢትዮጵያ በአፍሪካ ውስጥ ስመገናና ሀያል ተጽዕኖ ፈጣሪ ሀገር ናት። የዚህች ታላቅ ሀገር ሰራዊት ሆኖ ማገልገል፣ የዚህች ታላቅ ሀገር ቀይ መለዮ ለባሽ መሆን ታላቅ ክብር ስለሆነ እንኳን ደስ ያላችሁ ልላችሁ ወዳለሁ። በአካል ብቃት በስነ ልቦናና በቴክኖሎጂ የተደራጀ የመከላከያ ሰራዊት ደግሞ ጦርነትን ማስቀረት ካልሆነም ደግሞ ጦርነትን ባጭር መጨረስ እንደሚችል እርግጥ ነው። ውጊያን ማስቀረት ዲተር የማድረግ ስራን የሚሰራ ዋነኛ ተልዕኮ እንደሆነ እያሰበ ኮማንዶ አይመረቅም ከማሰልጠኛ ይወጣል እንጂ። የኮማንዶና የሮለድ አባላት በጦርነት መካከል ልዩነትን መፍጠር የሚችል ኃይል መሆኑን ተከትሎ እዙን የበለጠ ለማጠናከርም እየተሰራ ነው። ይሄ አየርለንና ኮማንዶ የሚባለው የጦር ክፍላችን የሰማይ ድሮን እንዳለን ሁሉ የምድር ድሮናችን ነው። የኢትዮጵያ የቁርጥ ቀን፣ የኢትዮጵያ የጭንቅ ቀን በሁሉ እሳት የተፈተነ ተፈትኖ ኢትዮጵያን ያኮራ ወደፊትም የኢትዮጵያ አለኝታ የሆነ ሰራዊት ሆኖ እንዲገነባ መከላከያ ከፍተኛ ትኩረት አድርጎ ስራውን ሲሰራ ቆይቷል። ትልቁን ኃላፊነት የተረከቡት የሰራዊት አባላት ለገቡት ቃል ኪዳን የትኛውንም መስዋዕትነት ለመክፈል ዝግጁ ስለመሆናቸው ነው የተናገሩት። ህዝቦቻችን ማንም ከማንም ሳንለይ ባንድ አድርገን ሀገራችንን ለመጠበቅ የሚያስችል ስልጠና ወስደናል። ሰላም ወዳዱና ፍቅር የሆነው ሀገራችን ህዝብ በሰላም ጦት ምክንያት የሚንገላታበት ምክንያት የለም ብለን እናምናለን። ጠላታችንን አንገት በማስደፋት ህዝባችንና ሀገራችንን ከፍ ለማድረግ ቃል ገብተናል፣ ቃልም እንገባለን አሁንም ወደፊትም። የሀገር መከላከያ ሰራዊት የሀገርና ህዝብ አደራን በደምና ላቡ የሚያስከብር ግዙፍ ተቋም ነው። በሳምንቱ በማህበራዊ ትስስር ገጾች ላይ መነጋገሪያ ወደ ነበሩት ጉዳዮች ዳሰሳ ነው የምናመራው። አሁን ተረኛ አቅራቢው ባልደረባችን ሰለሞን ከበደ ነው። ወደሱ እናልፋለን። እንደምን አመሸህ ሰለሞን? እንደምን አመሻችሁ አለን። በማህበራዊ ሚዲያው እንዴት ሰነበተ፣ እንዴት ዋለ ዛሬን ጨምሮ የሚለውን ንገረን። በርከት ያሉ ጉዳዮች በማህበራዊ ትስስር ገጾች ሲጋሩ ነበር። እንግዲህ ከነሱም መሀል በርካቶች ሲቀባበሏቸው የነበሩ ጉዳዮችን ይዘናል። በተለይም ዛሬ ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ አልኒያን እንግዲህ ተቀብለዋል። ይህ ጉዳይ በሰፊው በማህበራዊ ትስስር ገጾች ሲጋራ የነበረ ጉዳይ ነው። በርካቶችም እየተቀባበሉት ይገኛሉ። እንግዲህ የሁለቱ ሀገራት ግንኙነት በተለይም ባለፉት 5 ዓመታት ጥሩ በሚባል ሁኔታ እየቀጠለ ነው የሚገኘው። ከ2018 ጀምሮ በርከት ያሉ ጉብኝቶች በተባበሩት አረብ ኤሚሬቶችም እንደዚሁም ደግሞ በኢትዮጵያም እየተካሄዱ ይገኛሉ። እንግዲህ በተለይም ሼክ መሐመድ ቢን ዚያድ ከዚህ በፊት የአልጋ ወራሽ በነበሩበት ጊዜ ነበር ወደ ኢትዮጵያ የመጡት። አሁን ደግሞ ፕሬዝዳንት ሆነው ወደ ኢትዮጵያ መጥተዋል ማለት ነው። እንግዲህ ሁለቱ ሀገራት ያላቸውን ግንኙነት የበለጠ ለማጠናከርም ይህ ጉብኝት ትልቅ አስተዋጽኦ እንደሚኖረው ነው እየተነገረ የሚገኘው። በተለያዩ ማህበራዊ ሚዲያዎች ላይ በሰፊው ሽፋን ያገኘ ጉዳይ ነው። ሁለቱ ሀገራት በሚኖረው ጉብኝትም የተለያዩ ስምምነቶችን እንደሚፈራረሙ ታውቋል ማለት ነው። እንግዲህ በርከት ባሉ ጉዳዮችን ተፈራርመዋል። ወደ 17 የሚደርሱ የስምምነት ፊርማዎች በሁለቱ ሀገራት መካከል ተከናውነዋል። በግብርና፣ በኢንዱስትሪ፣ በሌሎችም ዘርፎች ሁለቱ ሀገራት ያላቸውን ግንኙነት ለማጠናከር ከስምምነት ላይ ደርሰዋል ማለት ነው። እንግዲህ ከዚህም ባለፈ ደግሞ በሚቀጥሉት ትውልዶችም ሊሻገር የሚችልን ስምምነት በሁለቱ ሀገራት መካከል ለማስቀጠል ንግግሮች እንደተደረጉ ነው የሰማነው። ዛሬ በሰፊው በተለያዩ ማህበራዊ ሚዲያዎች ሽፋን ያገኘ ጉዳይ አንደኛው ይሄ ነው። መልካም። እንግዲህ ወደ ሌላው ጉዳያችን ስንሻገር ደግሞ በተለይም ነገ የቡሄ በዓል
በኢትዮጵያ በደመቀ ሁኔታ እንደሚከበር ይታወቃልና ከዚህ ጋር በተያያዘ የአዲስ አበባ ፖሊስ በማህበራዊ ትስስር ገጹ ያጋራውን መረጃ ወደ እናንተ ለማድረስ ወደድም። በተለይም አሁን ላይ ካሉ አንዳንድ የጸጥታ ጉዳዮች ጋር በተያያዘ ከዘመን ያመጣው ርችት እንደሚተኮስ እናውቃለን። ከዚህ ከቡሄ በዓል ጋር በተያያዘና ርችት መተኮስ እንደማይቻል የአዲስ አበባ ፖሊስ በማህበራዊ ትስስር ገጹ ላይ አስታውቋል። እንግዲህ ባሉን የሚያከብሩትም ሰዎች ማለት ነው ይህንን ትዕዛዝ እንዲያከብሩ እንደሚጠበቅም ነው ፖሊስ የገለጸው። እንግዲህ ሰላማችንን ሁላችንም በጋራ መጠበቅ እንዳለብን ይታወቃልና ባሉን በመናከብርበት ጊዜ የተለያዩ ችቦን ጨምሮ የተለያዩ ባሉን የምናድምቅበት ሁኔታ እንዳለ ይታወቃል። ነገር ግን ርችት ከሚፈጥረው ድምጽ ጋር ተያይዞ አሁን ላይ ባለው የሰላም ሁኔታ እንግዲህ ከዚህ ጋር ተያይዞ ህገወጥ ተግባራትን የሚፈጽሙ ሊኖሩ ይችላሉ ድምጹን ሽፋን በማድረግ ይህን ተከትሎ ርችትን ባንጠቀም ይመረጣል ነው ያለው የአዲስ አበባ ፖሊስ። ይህን ጉዳይ ዛሬ በማህበራዊ ትስስር ገጹ ላይ ያጋርቷል። እንግዲህ የአዲስ አበባ ከተማ ነዋሪዎችም ይህን ትዕዛዝ እንዲያከብሩት ይጠበቃል ነው ያለው። ይሄ ሌላኛው ጉዳይ ነበረ። በቀጣዩ መረጃችን ደግሞ ወደ ማሊ እንሄዳለን። እንግዲህ በተለይም ማሊ ሳሊፍ ኬታን የምናውቀው አቀንቃይ ነው። የአፍሪካ ወርቃማው ድምጽ ተብሎ የሚገለጽ እንግዲህ ላለፉት በርካታ ዓመታትም በማሊ ሙዚቃ ውስጥ ትልቅ የሚባል አሻራውን ያኖረ ነው። የሙዚቃ ድርሰት ከዛም ባለፈ ደግሞ ማቀንቀንም ሳሊፍ ኬታ የሚታወቅበት ጉዳይ ነው። ነገር ግን ከ2020 በኋላ በማሊ መፈንቅለ መንግስት ተከናውኖ ማሊ አሁን ላይ በወታደራዊ መንግስት እንደሚተዳደር ይታወቃል። አስሚር ጎይታ ይባላሉ እንግዲህ የማሊ አሁን ላይ ወታደራዊ መንግስትን የሚመሩት ፕሬዝዳንት ማለት ነው። እሳቸው እንግዲህ አሁን ላይ ከሚያማክሯቸው 5 ሰዎች በቅርቡ ከመረጧቸው መካከል ሳሊፍ ኬታ አንዱ ነው ብለዋል። ይህን ተከትሎም ሳሊፍ ኬታ ከድምፃዊነት ወደ ፖለቲካ መጥቷል የሚለው ጉዳይ በርካቶች እየተጋሩት በተለያዩ ማህበራዊ ድረገጾች ሲዘዋወር የነበረ በሳምንቱ ሽፋን ያገኘ መረጃ ነው። እንግዲህ ሳሊፍ ኬታ የዚህ ወታደራዊ ቡድን ወደ ስልጣን ከመጣ ጊዜ ጀምሮ ሲደግፍ እንደነበረ ይታወሳል። በተለይም የፈረንሳይ ተጽዕኖ በአገሪቱ ላይ ከፍተኛ ነው መባሉን ተከትሎ ከፍተኛ አመጽ በማሊ ተከስቶ እንደነበር ይታወሳል። ከዚህ በፊት ስልጣን ላይ የነበሩት ፕሬዝዳንትም ለመነሳታቸው አንደኛው ምክንያት ያነበረ። እንግዲህ ይህን ተከትሎ ሳሊፍ ኬታ በማሊ የሚገኘው የተባበሩት መንግስታት የወታደራዊ ቡድንም ከማሊ እንዲወጣ ከዚህ በፊት በተደጋጋሚ ሲጠይቅ እንደነበረም ይታወሳል። አሁን ላይ እንግዲህ ፕሬዝዳንቱን ከሚያማክሯቸው 5 የቅርብ ሰዎች መካከል ድምፃዊ ሳሊፍ ኬታ አንዱ ሆኗል ተብሏል። ይህም እንግዲህ ብዙዎችን ያስገረመና በሳምንቱ የተቀባበሉት ጉዳይ ነው። ከባድ ነው። ከድምፃዊነት ወደ ፖለቲካ ከባድ ዝውውር ነው። እሱም ነው ብዙዎችን ያስገረመውና አሁን 73 ዓመቱ ላይ ይገኛል። የአፍሪካ ህብረት ስብሰባዎች ሲኖሩ አዲስ አበባ መጥቶ ሲያቀነቅን እናውቃለን። ኢትዮጵያውያንም የማሊ ሙዚቃን ያደምጣሉ። የማሊ ሙዚቃ በጣም ተወዳጅ ከሆኑ የአፍሪካ ሙዚቃዎች መካከል አንዱ ነውና ሜሎዲም የመመሳሰል ነገር በጣም አለብን። በትክክል የሙዚቃ መሳሪያዎቻችንም አንዳንዶቹ የመመሳሰል አይነት አላቸው። ከዚህ ጋር ተያይዞ ሳሊፍ ኬታን ብዙዎች ያውቁታል። ማምሻድሜን እንግዲህ ወደ ፖለቲካው ብሏል። እንግዲህ አሁን ወደ ፖለቲካው መጥቷል ማለት ነው። እነዚህ ጉዳዮች እንግዲህ በሳምንቱ በማህበራዊ ትስስር ገጾች በስፋት ሽፋን ያገኙ ጉዳዮች ናቸው። ሰላም በጣም እናመሰግናለን። እዚሁ ተቆየንና በሳምንቱ ደግሞ በዚሁ ሶሻል ሚዲያ ተላልፈው ሀሰተኛ የነበሩ ጉዳዮችን ደግሞ የምናጋልጥበት ፋክት ቼክ ወይ ደግሞ እውነታውን የምናረጋግጥበት ሰዓት ነው የሚሆነው። አብራችሁን ቆዩ። እሺ ኢቲቪ አመሻሽ ላይ ናችሁ። ቀደም ሲል በማህበራዊ ሚዲያ ዛሬን ጨምሮ ከሰሞኑ ምን ጉዳዮች ትኩረትን ስበዋል ሚለውን ተመለከትን። በዚሁ ሶሻል ሚዲያ ደግሞ ወይ ደግሞ ማህበራዊ ትስስር ገጾች ሀሰተኛ የነበሩ ጉዳዮች የትኞቹ ናቸው የሚለውን እንመለከታለን። በዚሁ በማህበራዊ ትስስር ገጾች ላይ የሚጋሩ መረጃዎች ሁሉ እውነተኛ አይደሉም። የትኞቹ ነበሩ ብዙሃኑን ተመልካቹን ወይም ደግሞ ፎሎወሮችን ሲያሳስት የነበሩ ሚሉን ተመልክተን ወይም አይተን የምናጋልጥበት ሰዓት ላይ ነው። ሰለሞን በድጋሜ ከኛ ጋር ስለሆንክ እናመሰግናለን። የትኞቹ ነበሩ በጣም ሐሰት የነበሩት እና ሰው ደግሞ ሲከተላቸው የነበሩት ሲያደናግሩ የነበሩት ነገሮች? እንግዲህ በርከት ያሉ መረጃዎች አንተን እንግዲህ አስቀድመን እንዳነሳው በማህበራዊ ትስስር ገጾች ይጋራሉ። ከነዚህ መካከል ሰዎችን ወደ አልተፈለገ መንገድ የሚመሩትን በርካቶች ናቸው። የማህበራዊ ሚዲያውን ተጠቅመው ያልተፈለገ ጥቅም ለማግኘት የሚታትሩ በርካቶች አሉና ከዚህ ጋር ተያይዞ ከሰሞኑ ከዚህ ከቴሌብር ጋር በተያያዘ በተለይም ቴሌብር አሁን ላይ በርካቶች የሚጠቀሙት የፋይናንሻል ስርዓቱን እያሳለጠ የሚገኝ መተግበሪያ
መተግበሪያ ነውና እንግዲህ ይህ መተግበሪያ በርካቶች ለንግድ ስርዓት እንደዚሁም ደግሞ ከካርድ መግዛት ጀምሮ እስከ ግብር መክፈል ኢትዮጵያ ውስጥ በርከት ያሉ ግብይቶች እየተፈጸሙበት ይገኛሉ። ከዚህ ጋር ተያይዞ አሁን ላይ እንግዲህ አንዳንዶች ለምን እየተጠቀሙት ይገኛሉ? የሰዎችን የቴሌብር የይለፍ ቃል አሳስተው ለመቀበል እየሞከሩ ይገኛሉ። በተለይም እዚህ ላይ እንደምንመለከተው ቴሌብር ኦንላይን ከስተመር ሰርቪስ የሚል የቴሌግራም ቦት በመክፈት ሰዎች ጋር ቴክስት በመላክ ሰዎቹ እንግዲህ በቴሌግራም እንግዲህ ቴሌብር አፕሊኬሽናችሁን አፕዴት ማድረግ አለባችሁ ወይም ማሳደግ አለባችሁ ወደ ቀጣዩ ቨርዥን ከፍ ማድረግ አለባችሁ የሚል ቴክስት ይልኩላችኋል። ከዛም በመቀጠል እንግዲህ ስልክ ቁጥራቸውንና የይለፍ ቃላቸውን እንዲልኩ ነው የሚያደርጉት በዚህ ቦታ አማካኝነት ማለት ነው። ከዛም የይለፍ ቃሉን ካገኙ በኋላ በተለይም ከ1000 ብር በላይ ለማስተላለፍ ጥረት ያደርጋሉ። 1000 ብር ካላችሁ ነው ይሄንን አገልግሎት የምታገኙት ወይም አፕሊኬሽናችሁን ቨርዥኑን የምታሳድጉት በማለት ከዛ በላይ እንግዲህ የሆነውን ብር ለመውሰድ ይሞክራሉ ነው የተባለው። እንግዲህ ኢትዮ ቴሌኮም ከዚህ ጋር በተያያዘ ይህ የቴሌግራም ቦት የሱ እንዳልሆነ አስታውቋል። አርዲ የሚባል ከቴሌብር ጋር በተያያዘ የሚሰራ ኦፊሻል የሆነ የኢትዮ ቴሌኮም ቦት አለ። በዛ ካልሆነ በስተቀር ማንኛውም የኢትዮ ቴሌኮም ተጠቃሚና ቴሌብር ላይ የተለያዩ ግብይቶችን የሚፈጽም ሰው በዚህ ቦት መታለል እንደሌለበት ነው የተገለጸው። በርካቶች በዚህ ምክንያት እንግዲህ ገንዘባቸውን አርዲ ቻት ቦት ነው እንግዲህ የቴሌብር ስርዓቱ ላይ ያሉትን ጥያቄዎች ለመመለስ በቴሌግራም ቻናል የሚጠቀምበት ማለት ነው ኢትዮ ቴሌኮም። ከዛ ውጭ ያሉት ሌሎቹ ቦቶች ለማጭበርበርና ሰዎች የማይገባቸውን ጥቅም ለማግኘት የሚጠቀሙበት እንደሆነ ተገልጿል። ከዚህ ጋር በተያያዘ ጥንቃቄ ሊወሰድ ይገባል የሚለውን ኢትዮጵያን ቼክ ጨምሮ ሌሎች በርካታ የማህበራዊ ትስስር ገጾች እያጋለጡ ይገኛሉ። እኛም እንግዲህ ወደዚህ ይዘነው ለመምጣት ይወደድ ነው። አሁን ላይ በርካቶች ይህንን አፕሊኬሽን ለተለያዩ አገልግሎቶች እየተጠቀሙ ስለሆነ ልንጠነቀቅ ይገባል የሚለውን ለማመልከት ነው። ይሄ ጉዳይ ከሀገሩ ውስጥ በርካቶች እያጋለጡት የሚገኙት እንደዚሁም ደግሞ ሳያውቁም ሰዎች የተሸወዱበት ወይም ደግሞ ገንዘባቸውን ያጡበት ነው። ስለዚህ ጥንቃቄ ልናደርግ ይገባል የሚለውንም ለማስተላለፍ ነው። ከሀገር ውስጥ ይህንን ካለን ደግሞ ወደ ኒጀርና አምራ ኒጀር እንግዲህ በተለይም ሰሞኑን ከተፈጠረው የመፈንቅለ መንግስት ጋር በተያያዘ አለመረጋጋት ውስጥ ትገኛለች። ከዚህ ጋር ተያይዞ የምዕራባውያንና ሌሎችም የውጭ ሀገራት ጣልቃ ገብነት ይስተዋላል። ከሰሞኑ ታዲያ የሩሲያ ዋግነር ወታደራዊ የቅጥር ቡድን ወደ ኒጀር ገብቷል የሚል አንድ ምስል በስፋት ሲዘዋወር ነበረ። እንግዲህ ይህንን በተለይም አንዳንድ የምዕራባውያን ሚዲያዎች ይዘውት እየወጡ ይገኙ ነበር። ነገር ግን ምስሉ እውነተኛ እንዳልሆነ ኤኤፍፒ ፋክት ቼክን ጨምሮ ሌሎች በርካታ ሚዲያዎች ያወጡት ይገኛሉ። አሁን ላይ ሀገሪቱ የገባችበትን አለመረጋጋት ተከትሎ የተለያዩ ሀገራት የራሳቸውን ተጽዕኖ በሀገሪቱ ላይ ከፍ ለማድረግ ጥረት እያደረጉ ይገኛሉ። በተለይም እንግዲህ ሀገሪቱ ያላት የተለያዩ ማዕድኖች ይሄ ትኩረት እንዲደረግባት አድርጓል ነው እየተባለ የሚገኘው። ምስሉ ላይ የምንመለከተው ከዚህ በፊት በማሊ የሚገኙ የዋግነር ቡድን አባላት ፎቶ እንጂ አሁን ላይ በኒጀር የሚገኙ ወታደሮች እንዳልሆነ ነው ለማወቅ የተቻለው ማለት ነው። ሀገሪቱን እንግዲህ ያለመረጋጋቷን በተለያዩ የሀሰተኛ መረጃዎችም እያባባሱባት ይገኛሉ ተብሏል። የዋግነር ቡድን በተለይም ምዕራባውያን ሀገራት አፍሪካ ውስጥ ገብቶ ለተለያዩ መንግስታት አላስፈላጊ ድጋፍ እየሰጠ ነው የሚል ክስ ሲያነሱበት እናስታውሳለን እና ይህንኑ አባብሶ ለመቀጠል የተጠቀሙበት መረጃ እንጂ በኒጀር አሁን ላይ የዋግነር ቡድን እንደሌለ ወይም ይሄ ፎቶ ደግሞ አሁን ላይ ኒጀር ውስጥ ይገኛል ተብሎ እየተዘዋወረ የሚገኘው ፎቶ በ2021 ማሊ ውስጥ የነበረ መሆኑን ነው። እንግዲህ ይህም ሌላው በዓለም አቀፍ ደረጃ ብዙዎች ሲያጋልጡት የነበረው የተሳሳተ መረጃ ነው። በጣም ጥሩ። እንግዲህ ይሄኛው ሰዓታችን ላይ በተለይ ማህበራዊ ሚዲያው በጣም ብዙ ጉዳዮች ይነሱበታል። ከነዚህ ውስጥ ደግሞ ሀሰተኛ ነው ብለን አጋልጠን ወይ ደግሞ በተለያዩ አማራጮች የተረጋገጡ መረጃዎችን የምናቀርብበት ነው። ሁላችንም እንድንጠነቀቅ ያህል ነው። ሰለሞን ስለ መረጃ በጣም እናመሰግናለን። አመሰግናለሁ። በመቀጠል የምናልፈው ወደ ቴክኖሎጂ ዘገባችን ይሆናል ተመልካቾች። የትምህርት ማስረጃዎችን የመመርመርና ትክክለኛነታቸውን የማረጋገጥ ኃላፊነት የተሰጠው የኢፌዴሪ የትምህርትና ስልጠና ባለስልጣን አሰራሩን ቀልጣፋና ተደራሽ ማድረግ የሚያስችለውን የዲጂታል አሰራር በመዘርጋት ላይ መሆኑን ሰምተናል። የዛሬው የቴክኖሎጂ ዘገባችንን በዚህ ላይ ትኩረቱን አድርጓል። ባልደረባችን ሳራ ሳለስላሴ በዚህ ዙሪያ ያጠናቀረችውን ዘገባ ተከታትለን እንመለሳለን። የኢፌዴሪ የትምህርትና ስልጠና ባለስልጣን የትምህርት ማስረጃ ዶክመንት ትክክለኝነትን የማረጋገጥ ኃላፊነት አለው። ኃላፊነቱን በአግባቡ ለመወጣትም በቴክኖሎጂ የታገዘ አሰራርን በመከተል ላይ ስለመሆኑ ይገልጻል። ዲግሪ ያለኝ ብሎ ዶክመንት እስከመጣ ድረስ አክሰፕትድ ነበር። አሁን ማጣራት ሲጀመር ነው የምታገኙ።
እስከዛሬ ድረስ የነበረው ሲሰራበት የነበረው ቦታ ላይ የሆነ ነገር ተገኝቶ ዶክመንት ማረጋገጡ ትክክል አይደለም ሊባል ይችላል ማለት ነው። ግን እኮ የተወሰነ ዓመት ድረስ ትክክል ያልሆነ ሰው እያገለገለ ነበር ማለት ነው እዛ ቦታ ላይ። እንደኛም እንደ ባለስልጣን መስሪያ ቤት መረጃዎችን በደንብ ዲጂታሊ በሆነ መንገድ አይደለም እያያዝን የነበረው ማለት ነው። ይህን ነገር ኢምፕሩቭ ለማድረግ ነው አሁን ዋነኛ የሆነውን ከጅማ ዩኒቨርሲቲ ጋር በመተባበር ሲስተም ዶክመንት ማረጋገጫ የሚሰራ ሲስተም ሰርተናል። አሁን ደግሞ የሴኩሪቲ ክሊራንሱን እየጠበቅን ለኢንሳ አመልክተናል። እሱ አስተካክሉ የሚለንም ነገር ካለ እሱን አስተካክለን ወደ ስራ እንገባለን ማለት ነው። ሲስተሙ ሙሉ በሙሉ ወደ ትግበራ ሲገባ በወረቀት ይሰጥ የነበረውንና ለማጭበርበር የተጋለጠውን የትምህርት ማስረጃ ዶክመንት ማረጋገጥ ሂደትን የሚያዘምን ይሆናል ተብሎም ታምኖበታል። መለያ ቁጥርን በመጠቀም መረጃን ማግኘት የሚያስችለው መተግበሪያው የቅጥር ሁኔታን ለማሻሻል ያግዛልም ተብሏል። እኛ ከሲኦሲ ኤጀንሲዎች ከሀገር አቀፍ ፈተናዎች ከናሽናል አይዲ ከስራና ክህሎት ከሲቪል ሰርቪስ ጋር ሲስተማችንን ስለምናዛምደው ወይም ስለምናናብበው የሚያስገባው መረጃ ሁሉ ከዛ ቦታ ላይ ነው የምናመጣው። ከሰውየው በአካል አንቀበለው። ባለበት ቦታ ላይ የዶክመንት ማረጋገጥ ስራውን እንሰጠዋለን ወይም ዲጂታል ባጅ እንሰጠዋለን ማለት ነው። በዛ መሰረት ስካን አድርጎ ፉል ኢንፎርሜሽን ከተገኘ አፕሩቭድ የሆነ ዶክመንት ነው ማለት ነው ያለው። ከዚህም በተጨማሪ የግል ከፍተኛ ትምህርት ተቋማት የሚሰጡትን ትምህርትና ስልጠና መከታተል የሚያስችል ሲስተም በአርቲፊሻል ኢንተለጀንስ ኢንስቲትዩት ተገንብቶ ባለስልጣን መስሪያ ቤቱ እየተጠቀመበት ይገኛል። የሃየር ኤጁኬሽን ኢንፎርሜሽን ማኔጅመንት ሲስተም ይሰኛል። ይህ ሲስተም በቀላሉ በwww.eta.it ላይ ገብተን አክሰስ ማድረግ የምንችለው የትኛው ዩኒቨርሲቲ በየትኛው የትምህርት መስክ እውቅና አለው፣ የትኛው ኮሌጅ ነው እውቅና ያለው፣ የመማሪያ የትምህርት መስክስ ምን አይነት ነው የሚለውን እንደ ተማሪዎች የሚማሩበትን ካምፓስን፣ ዩኒቨርሲቲን፣ የትምህርት መስክን እንዲለዩ የሚያስችላቸውን ከምዝገባ በፊት ወላጆችም ደግሞ ልጆቻቸውን ለማስተማር በሚወስኑበት ጊዜ በየትኛው ኮሌጅ በምን አይነት የትምህርት መስክ ባስተምረው ልጄ ወደፊት ራሱንም ጠቅሞ ሀገር ሊጠቅም ይችላል የሚለው ነገር እንዲለዩ ያስችላቸዋል። ይህም ተማሪዎች የሚማሩበትን ኮሌጅና የትምህርት ክፍል ለመምረጥ ያግዛቸዋል። የግል ከፍተኛ ትምህርት ተቋማትን እውቅና ሲጠይቁ የፍቃድ እድሳት ሲጠይቁ በሲስተም እንዲያስገቡ ዶክመንታቸውን አደረገ። ለምሳሌ በሶሻል ሚዲያ በወር 2 ፐብሊኬሽን እንለቃለን። 6 ወር ሲቀረው ካላደሰ የእውቅና እድሳት ጥያቄ ካላቀረበ ምናምን ቀይ ቦታ ላይ ይቀመጣል ማለት ነው። በዛ ሰዓት ሊመዘገብ ያለ ሰው ያንን ያይና አረንጓዴ ያሉት ጋር መመዝገብ አለብኝ ብሎ ያስባል። ብዙ ሳይማሩ ኤክስፓየርድ ካረገ እየተማሩ ያሉ ራሱ ኤክስፓየርድ ካረገ ያስጨርሳል። ግን ከዛም በኋላ መቀጠል አይችልም እውቅና እድሳት ስለሚጠይቅ ማለት ነው። የትምህርት ማስረጃ ዶክመንት ትክክለኝነት የማረጋገጫ ሲስተሙም ሆነ የግል ከፍተኛ ትምህርት ተቋማት መከታተያ ሲስተም የባለስልጣን መስሪያ ቤቱን አሰራር በማዘመን ወጪንና እንግልትን የቀነሰ እንዲሁም የአገልግሎቱን ጥራት እያሻሻለ ስለመሆኑ ነው የተገለጸው። የማህበረሰቡ ማማረር እንዳለው ሆኖ በሀገሪቱ ኢኮኖሚ ላይ እንዲሁም ኢኮኖሚ ብቻ ሳይሆን በሀገሪቱ ፖለቲካ ላይ ሁላ ችግር ሊፈጥር የሚችል የንግድ ስርዓት ነው እየተካሄደ ያለው ብለው ያምናሉ። ሁሉ ነገር ከህገወጥ ንግድ የተነሳ የሚፈጠር ችግርና በሀገሪቱ ኢኮኖሚ ላይ ተጽዕኖ የሚያመጣ ነው የሚል እምነት ሳይሆን የችግሩ ምንጭ የተለያየ ዘርፍ ሊኖረው ይችላል ነው። አሁን በቅርብ የወጡ ጥናቶች እንደሚያመለክቱት ከሆነ ከሀገሪቱ ንግድ 40% የሚሆነው በህገወጥ መንገድ ነው የሚካሄደው። 58% የሚጠጋው የዋጋ ጭማሪ ነጋዴው አርቲፊሻል በሆነ የንግድ ስርዓት ውስጥ የሚጨምረው ነው። ምንም ኢኮኖሚ ውስጥ የተፈጠረ ችግር ሳይኖር ችግር የሚፈጠርበት ሁኔታ አለ። ይሄንን አልተቆጣጠራችሁም ነው እያልን ያለው። ህጋዊ እርምጃ በመውሰድ ብቻ ማስተካከል የማይቻልባቸው አቅርቦትና ፍላጎትን በማጣጣም ችግሩ የሚፈታበት ሁኔታ ይኖራል። ጥቂት ሰዎች የመግዛት አጋጣሚ ይፈጠርላቸውና እነዛ ጥቂት ሰዎች እንደፈለጉ ዋጋ ቆልለው ተጠቃሚውን ማማረር ይችላሉ ማለት ነው። ቲማቲም እንዳልኩ በአንድ ቀን ምን ተፈጥሮ ነው በአንድ ምሽት ከ30 ብር 80 ብር የሚገባው። አሁን ጤፍ ገና በአንድ ቀን ልዩነት ከ9,000 ብር ወደ 11,000 ብር የገባው። ሀገር እንደ ሀገር መሆኑ ያቆማል። በዚህ አይነት ማለት ህግ መንግስት ያለበት ሀገር ህግ ይከበራል። ህግ የማይከበር ከሆነ የመንግስት ተጽዕኖ ጉልህ አይሆንም ማለት ነው። ስለዚህ ስርዓት አልበኝነት ይመጣል።
ኢቲቪ አመሻሽ ላይ ናችሁ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ወደ ህግ ሚዛን ዘገባችን ነው የምናሳልፋችሁ። በህልማቸው ለሚያሰሩት የ31 ኪሎ ሜትር መንገድ ነው ከ4 ሚሊዮን ብር በላይ ያጭበረበሩት። እቅድ ውስጥ ላልገባ ታልመውም ለማያውቅ መንገድ ወንጀለኞቹ ጨረታ አውጥተዋል። ሀገር አማን ብለው ቤታቸው ቁጭ ብለው የነበሩ ሁለት ተጫራቾች ሲፒኦ አሰሩ። መንገዱን እናንተ ናችሁ የምትሰሩት ብለው ነው የደለሏቸው። ጥላሁን ካሳ ይህን በህግ ሚዛን ዘገባ እንዲህ ያስቃኝናል። በዚህ በሐሰት በተዘጋጀ መንግስታዊ ሰነዶች መገልገል የሙስና ወንጀል ተከሰው የቅጣት ውሳኔ የተላለፈባቸው ግለሰቦች በላቸው ደበሉና አምባቸው አስገዶም ናቸው። እንደ ፍትህ ሚኒስቴር አቃቤ ክስ ወንጀሉ የተፈጸመው ባለፈው ዓመት ሚያዝያ 30 2014 ዓ.ም ነው። ወንጀሉ የተፈጸመበት ጉዳይ ደግሞ በኦሮሚያ ክልል ከአልቱ ከተማ ጃቲ ቀበሌ 31 ኪሎ ሜትር ርዝመት በሚሸፍን በህልም ለሚሰራው የመንገድ ግንባታ ፕሮጀክት ነው። ይህንን መንገድ ለማሰራት ምንም አይነት እቅድና ጨረታ ባልወጣበት ሁኔታ እንደወጣ በማስመሰል ኪዩክ ኳሊቲና ኤቢኤም የተባሉ የኮንስትራክሽን ድርጅት ባለቤቶች ቴዎድሮስ መሰለና ቢኒያም አዘነውን እነዚህ ተከሳሾች ከ4 ሚሊዮን ብር በላይ በሐሰተኛ ሰነድ አጭበረበሯቸው ነው የሚሉት። በተለይ አንደኛው ተከሳሽ በላቸው ደበሎ ይህንን ወንጀል ሲፈጽም ራሱን የኦሮሚያ ክልል መንገዶች ባለስልጣን ሰራተኛ ሳይሆን ነኝ በማለት ይህንን ቅጥፈት ስለመፈጸሙ በክስ መዝገቡ ተጠቅሷል። ተከሳሾቹ በየትኛው መንገድ ጨረታ መውጣቱን ያልሰሙት የሁለቱ ኮንስትራክሽን ባለቤቶች እንዲያምኗቸው ለዚህ በህልማቸው ለሚያስገነቡት የአሌልቱ ጃቲ 30 ኪሎ ሜትር መንገድ የኦሮሚያ ክልል መንገዶች ባለስልጣን የሚል በሐሰተኛ መንገድ የተዘጋጀ ክብ ማህተምና የጨረታ ሰነድ እንዳሳዩአቸውን በክሱ ተመዝግቧል። በተመሳሳይ መልኩ በክልሉ መንገዶች ባለስልጣን ስም የከፈቱት የአዋሽና የኢትዮጵያ ንግድ ባንክ አካውንት ሲፒኦ አሰርተው እንዲያመጡ ለተበዳዮቹ እንደነገሯቸውም ክሱ ያትታል። የግል ተበዳዮቹ በእነዚህ ወንጀለኞች በተቀነባበረው ሐሰተኛ አካውንት ከ4 ሚሊዮን ብር በላይ እንደተመዘበረባቸውም በክሱ ተጠቅሷል። በዚህ ነው የፍትህ ሚኒስቴር አቃቤ ሕግ ግለሰቦቹን በሐሰት በተዘጋጁ መንግስታዊ ሰነዶች መገልገል የሙስና ወንጀል የከሰሳቸው። አንደኛው ተከሳሽ በላቸው ደበሌ በሌለው ስልጣን መጠቀም የሙስና ወንጀልም ተከሷል። ከዚህ ባለፈ በህገ ወጥ መንገድ ከአንዱ ኮንስትራክሽን ባለቤት ከመዘበረው ከ2 ሚሊዮን ብር በላይ ከሚሆን ገንዘብ ውስጥ አምሳሉ አስፋው፣ ዛና ደበሎ፣ ዘላለም ንጉሴ፣ ቢኒያም ግደይና ለሌሎች አካላትም ይህንን ገንዘብ በማስተላለፉ በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ወንጀልም ተከሷል። ጉዳዩን ሲመለከት የቆየው የፌዴራሉ ከፍተኛ ፍርድ ቤት አንደኛ የጸረ ሙስና ወንጀል ችሎት አንደኛውን ተከሳሽ በላቸው ደበሎን በ14 ዓመት ጽኑ እስራት ቀጥቶታል። ሁለተኛው ተከሳሽ በወንጀሉም ብዙ ተሳትፎ የሌለውና በግብረ አበርነት የተከሰሰው አምባቸው አስገዶምን 1 ዓመት ከ6 ወር ጽኑ እስራት ያስተምራል ሲል ፍርድ ቤቱ የቅጣት ውሳኔ አስተላልፏል። ኢቲቪ አመሻሽ ቀጥሎ የጉሊት ጥንቅራችን ላይ ደርሰናል። የኤሌክትሮኒክስ ምርት ገበያውን እንቃኛለን። አዲስ ዓመት እየተቃረበ በመሆኑ የተለያዩ ሸማቾች የኤሌክትሮኒክስ ገበያውን ቃኘት ማድረጋቸው አይቀርም። በዚሁ በጉሊት ቅንብራችን በአዲስ አበባ መርካቶ የገበያ ማዕከል ሪፖርተራችን ቅድስት ማሞ ገበያውን ተዘዋውራ እንዴት አስቃኛለች። ሳምንታዊው የጉሊት ዝግጅታችን ይዘን ቀርበናል። በዛሬው የጉሊት ዝግጅታችን የቴሌቪዥንና የስልክ ዋጋን እናስቃኛችኋለን። እዚህ ይርጋ ኃይሌ የገበያ ማዕከል የስልክ ዋጋዎች ምን ያህል ናቸው በሚል ቅኝት አድርጌ ነበረ። በተለምዶ ጠቃጠቆ የሚባለው ስልክ ከ1200 ብር እስከ 1800 ብር እንደሚሸጥ ለመገንዘብ ችያለሁ። እንዲሁም ተች የሚባሉት ስልኮች የተለያየ አይነት ያላቸው ናቸው። ከ10 ሺህ ብር እስከ 140 ሺህ ብር 140 ሺህ ብር የሚሸጡ እንግዲህ አይፎን የሚባሉት ናቸው። እስከዛ ድረስ እንደሚሸጡ ተመልክቻለሁ። ክረምት እንደመሆኑ አንዳንድ ወላጆች ለበጋም ቢሆን ለልጆቻቸው ታብሌት ሊገዙ ይችላሉ። ለመማሪያም ለተለያዩ አገልግሎቶችም የሚጠቅም ነው ብለውኛል። ሳይዙ እንደ ዋጋው ይለያያል። ከ10 ሺህ ብር ጀምሮ እስከ 25 ሺህ ብር እንደሚያወጣ ለመገንዘብ ችያለሁ። ይህንን ይመስላል ገበያው። እስቲ የቴሌቪዥን ውስጥ ገበያ ምን ይመስላል የሚለውን ደግሞ አብረን የምናየው ይሆናል። አብራችሁን ቆዩ። የቴሌቪዥን ዋጋ ይሄ አሁን ለምሳሌ 50 ኢንች ነው። 50 ኢንች ቆንጆ የሚባለው ቲቪ ሪቮና ግሎባል የሚባል ቲቪ አለ። ብራንቾችም አሉን፣ ያው ራሳችንን የምናስመጣቸው። ይሄ 50 ኢንች ነው። ዋጋው ሪቮ በሚባል አለ። አሪፍ ቴሌቪዥን ነው። እሱ ከ31500 ብር ጀምሮ
እስከ 35000 ብር የሚሸጥ አለ። ስማርት እና አንድሮይድ ልዩነት አላቸው። ዳብል ስክሪን ናቸው ቲቪዎቹ። አንብሬከብል ግላሶች ናቸው። ሴፍቲ ያላቸው ላይክ እንደነዚህ ማለት ነው። ብደበደባቸው ምንም የመሰበር እንትን የላቸው። 24 ኢንቹ ዋጋው 7500 24 ኢንቹ 7500 ነው። ዳብል ስክሪን ነው። ቆንጆ ቴሌቪዥን ናቸው። 32 ከ11000 ብር ጀምሮ አለ በዳብል ስክሪን ማለት ነው። 43ቱ በ43 ከሆነ ከላይ የምታያቸው ናቸው። 43ቱ 23500 ዳብል ስክሪን ነው ማለት ነው። ከ7500 ብር ጀምሮ በአብዛኛው ማለት በሚቻል ሁኔታ እስከ 58 እና 60 ሺህ ብር ድረስ አብዛኞቹ ቴሌቪዥኖች ይሸጣሉ። ነገር ግን እንደ ሳይዛቸው ትልቅነት እንዲሁም ደግሞ እንደተሰሩበት ሀገርና እንደተሰሩበት ማቴሪያል ደግሞ እስከ 175 ሺህ ብር የሚያወጡ ቴሌቪዥኖች እንዳሉ እንዲሁ ነጋዴዎቹ ነግረውኛል። በዛሬው የጉሊት ፕሮግራማችን እንግዲህ የቴሌቪዥንና የሞባይል ስልክ ዋጋዎችን አስቃኘናችሁ። እዚህ ይርጋ ኃይሌና አካባቢው ብትመጡ ደግሞ እናንተም እንደምትፈልጉት እንደያቀማችሁ ሸምታችሁ መሄድ ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ። ሆያ ሆዬ ሆያ ሆዬ እዛማዶ ሲጨሰ አጋፋሪ ይደግስ ያችን ድግስ ውጭ ውጭ በድንጋልጋ ተገልብጭ ያቺ ድንጋልጋ አንበበኛ ያላንድ ሰው አሳሰኛ ሆያ ሆዬ ጉዴ ጨዋታ ነው ልማድ ሆያ ሆዬ ጉዴ ጨዋታ ነው ልማድ አውደ ዓመት ዓመት ድገምና ዓመት ድገምና የማሚዬን ቤት ድገምና ዓመት ድገምና ወርቅ ይፍሰስበት ድገምና ዓመት ድገምና የአባብዬን ቤት ድገምና ዓመት ድገምና ወርቅ ይፍሰስበት። ኢቲቪ አመሻሻችን ቀጥሏል። እንግዲህ ከመሸጋገሪያችንም እንዳየነው አንተነ የሚፈተንበት ሰዓት ደርሷል። ሆያ ሆዬ እኔ ምንም ነገር ተሞክር አይሄለውበት ዝም ብለን ወደ ፕሮግራማችን እንዴ? አይ ምንም ስለሌለውበት ነው። ጨፍሩ መስጠት ጨፍራ ማታቀም አላቅም እንዴት ይሆናል? ብዙም ትዝ አይለኝ። እሺ በቃ ተጨናነቅ አካል አስጨንቅም። ከዚህ በላይ እንግዲህ ከቡሄ አከባበር ጋር ተያይዞ የተለያዩ አካባቢዎች ላይ ቀድሞም ይጀመራል ዝግጅቱ። ጅራፍ መስራቱ ብዙ ነገሮች አሉ። ሆያ ሆዬ ደግሞ አንዱ በዓሉን ማድመቂያ ነው። እሱ ብቻ ሳይሆን ህብረት አንድነትን ደግሞ የሚጠናከርበት ነው። ሰዎች ልጆች በግሩፕ ሆነው የሚደራጁበት ህብረት የሚጠናከርበት ትልቅ ሰዎች ጋር የሚሄዱበት እንደዚሁም ደግሞ ፍቅርን፣ ሰላምን፣ አንድነትን፣ መልካም ነገሮችን ሁሉ ለዛ ለሚያዘሙላቸው ሰዎች የሚመኙበት የሚመረቁበትም ነውና በናፍቆት የሚጠበቅ ነው። ይቺ የሰለሞን ደነቀ ሙዚቃ ደግሞ የብዙዎችን ሰዎች ስሜትና ትዝታ ወደ ኋላ የሙዚቃ ጉልበቱ ትዝታ ነውና ወደ ኋላ የሚወስድ ነው። ያው የሆያ ሆዬ ጭፈራው ደግሞ በከተማም በገጠርም እንደየራሱ ውበት አለው። ያው ባህል ቆሞ የሚጠብቀን ነገር ላይሆን ይችላል፣ ግን ደግሞ እንደ ዘመኑን እየመሰለ ባይበረዝ ልክ ነው። ግን ደግሞ መቀያየሩ አይቀርም። ዛሬ ላይ ልጆች በራሳቸው በገባቸው ልክ ባህላቸውን እያስቀጠሉ ናቸው የሚገኘው። በዚህ ጉዳይ ላይ ሪፖርተራችን ተስፋዬ ጫኔ ያዘጋጀልን ጥንቅር አለ። ተከታትለን እንመለስ። ሆያ ሆዬ ጉዴ ጨዋታ ነው ልማዴ ሆያ ሆዬ ጉዴ ጨዋታ ነው ልማዴ ሆያ ሆዬ ጉዴ ሙልሙል ይላል ሆዴ። በኢትዮጵያ በስፋት ከሚከበሩ ሃይማኖታዊ በዓላት መካከል የቡሄ ወይም ደግሞ የደብረ ታቦር በዓል አንዱ ነው። ከበዓሉ ባህላዊ መገለጫዎች መካከል ታዲያ ለዘመናት ከትውልድ ወደ ትውልድ እየተሸጋገረ የመጣው የሆያ ሆዬ ጭፈራ በቀዳሚነት ይጠቀሳል። ጨለማው የክረምት ወራት በብርሃን ሊተካ በሚቃረብበት በዚህ ወቅት ታዳጊዎች ልብን በሐሴት በሚሞላ የሆያ ሆዬ ዜማ ሰፈሩን ያደምቁታል። ጨዋታ ጓጉቼ ከቤቴ ወጥቼ ከኩዮቼ ጋራ ስጨፍር ጭፈራ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እያሉ የሚጨፍሩ ታዳጊዎች በነሐሴ አጋማሽ የለመለመውን አካባቢ ተጨማሪ ድምቀትን ያጎናጽፉታል። በባህላዊ ሴቱ መሰረት ወደ ሰፈር ጎራ ያሉ ታዳጊዎች ክረምቱ እያለቀ መስከረም እየመጣ መሆኑን በዜማቸው የሚቀልጹት ታዳጊዎች ክፈት በለው በሩን የጌታዬንም መጣና ባመቱ እንደምን ሰነበቱ እያሉ ያባወራውንና የቤተሰቡን አክራሞት በዜማ ይጠይቃሉ። ክፈት በለው በሩን የጌታዬንም ክፈት በለው ተነሳ ያንን አንበሳ ክፈት በለው ተነሳ ያንን አንበሳ
የቤተሰቡንና ያባወራውን ክብር ከፍ በማድረግም ጭምር የተሻለው ስጦታ እንዲበረከትላቸው ዜማና ግጥም ይደረድራሉ። ማባብዬ የሰጠኝ ሙክት ባረቦቃ ባለ ምልክት ረብቱ ነጋ እሱ ሳነፍት ሆያ ሆዬ ጉዴ ጨዋታ ነው ልማዴ። የቤተሰቡ ራስ የሆነው አባወራም አመት ጠብቀው ጎራ ያሉ ህፃናትን ባህልና ወጉ በሚፈቅደው ልክ በሽልማት ያንበሸብሻቸዋል። ወዲህ ደግሞ ምርቃትና መልካም ምኞት አለ። ፈጣሪ ቀጣይ ዓመትን በሰላምና በጤና እንዲያገናኛቸው ይመኛሉ። ወይዛዝርት የኔማ እመቤት የጋገረችው የንብ እንጀራ አስመሰለችው ይባልላታል። ከቡሄ በዓል መገለጫዎች መካከል አንዱ የሆነው የሆያ ሆዬ ጭፈራ እንዲህ ነው። ትላንትን በትዝታ የሚያስታውስ ነገንም የሚያስናፍቅ ውብ ባህላዊ እሴት። ቀሰቀሰኝ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ዶላሪጌ ሆዬ ስልሽ ከብራችሁ ቆዩልን። የዓመት ሰው ይበለን። አለን እንቀጥላለን። አዎ አሜን ብለናል። ሀገራቸውን እንግዲህ ለሀገራቸውና ለሕዝባቸው ትልቅ ስራ የሰሩትን ሰዎች እየፈተሽን ወደ እናንተ ወደ ተመልካቾቻችን የምናቀርብበት ሰው አለ ጥንቅራችን ላይ ደርሰናል። በዛሬው ዝግጅታችን የተራቡትን እናጎርስ የታረዙትን እናልብስ የሚለውን መርህ በተግባር አሳይተዋል። የባቡል ሀይር በጎ አድራጎት ድርጅት መስራችና ስራ አስኪያጅ ወይዘሮ ሐናን መሐመድ በድርጅቱ በሺህ የሚቆጠሩ አቅመ ደካሞችን እየረዱ ያሉትን ወይዘሮ ሐናን በሰው አለ ጉዳያችን ከራሳቸው አንደበት እንሰማለን። ሪፖርተራችን ዋለልኝ ታምር ነው ያዘጋጀው። እንከታተል። ስሜ ሐናን ማህሙድ ይባላለሁ። የባቡል ኸይር በጎ አድራጎት ድርጅት መስራችና ዳይሬክተር ነኝ። ባለትዳርና የአምስት ልጆች እናት ነኝ። እንግዲህ ያው ባቡል ኸይር የተጀመረው በአጋጣሚ ነው። አጋጣሚው ምንድነው? ሁለት ልጆች ምናልባት የ12 እና የ13 ዓመት ልጆች ይሆናሉ። ከብዙ ጎረምሶች ጋር ምግብ ሲመገቡ ያለው ዩኒፎርም ለብሰዋል። የትምህርት ሰዓት ነው እና ጠብቄ ጠየቅኳቸው። በትምህርት ሰዓት ምን ትሰራላችሁ እዚህ እስኪወጡ ጠብቄ ማለት ነው። መጀመሪያ ሊነግሩኝ ፈቃደኛ አልነበሩም። በስተመጨረሻ ግን ዛሬ ከቤት ምንም ሳንቀምስ እንወጣ ነው አሉ። እኔ እድሜ ከሰጠኝ ሰዎች በፍትህ በእኩልነት የሚመገቡበት የመመገቢያ ጣቢያ ከፍታለሁኛል። ፍትሃዊ ቤት ይሆናል ብዬ እቅድ እንዳወጣሁኝ ያው ባቡል ኸይር ተመሰረተ። 126 ሰው ነበረ የመጀመሪያ ቀን የመገብ ነው። ምንም ነገር አልነበረም። ሸራ አንጥፈን እዛው ነበረ እንጀራውን አድርገን ምናምን ስንሰጣቸው የነበረውና ይሄንን ሀሳብ ለጓደኞቼ ያማከርኳቸው። ሁሉም ያለውን አዋጣን የሚያገባሁበት ወርቅ ሁሉም ያቀሙን ብራስሌቱን የጣት ቀለበቱን አውጥቶ ተሰብስበው ባቡል ኸይር እንግዲህ በዛ ተጀመረ ማለት ነው። አሁን እንዳይኸው በቀን 3890 ሰው ነው የሚጠቀመው። በዚህ ላይ ደግሞ በአባወራ ነው። በስራቸው ብዙ ልጆች አሉ። በተቻለን አቅም ላይ 300 ምናምን እናት አሰልጥነን የራሳቸው ኑሮ እንዲኖራቸው አድርገናል። ልብስ ስፌት ምን በጣም ብዙ ነገር ሰርተናል። እዚህ ላይ ግን ያው አረጋውያን ሲሆኑብህና ያንን ነገር ማድረግ ሳይችሉ የሚሰማ አንድ ነገር አለና እኔ ምንም አድርጌላቸዋለሁ ብዬ አላስብም። አላህ ነው። ሌሎች ደግሞ ወጣት እናቶችን ስልጠና ቦታ አለ። የልብስ ስፌት፣ የጫማ ስራ፣ የኩኪስ፣ የዳቦ ቆሎ ስልጠና እንሰጣለን። የአይን ሕክምና ለ500 ለ600 ሰው አይናቸውን አሳክመናል። ይሄ ብቻ አይደለም። በየ3 ወሩ ደም እንለግሳለን። ሰው ሰደቃ፣ አቂቃ፣ አንዳንድ ጊዜ ተስካርም ያወጣሉ እና በዛም ሰርጋቸውን እዚህም ያደርጋሉ። ሰርጋቸውን ያደርጋሉ። አንድ ቀን ደግሞ እናቶች ይብሉልን ብለው ይከፍላሉ። እሺ ከእናቶች ጋር ያሳልፋሉ። መልሳቸውን ያደርጋሉ። ብቻ በቃ ማህበረሰቡ ነው እየተረባረበ ያለው። ሆነን ለመናገር አላማዬ የትኛውም እናት የትኛውም ምግብ ፈላጊም ሆነች ስራ ፈላጊ እናት ጎዳና ላይ እንዳትታይ ነው። ልጆቿን ይዛ እጇን ሰው ፊት እንዳትዘረጋ ነው። ኢንሻአላህ
የ10 ዓመት እቅዴ የትኛውም ሰው በምግብ እጥረት መንገድ ላይ ቆማል ብዬ አላስብም እድሜ ከሰጠኝ። ሁሉም ሰው የሆነ ሰው ማለት ነው ጎረቤቶቹን በተቻለው አቅም ባለው አቅም ቢያግዝ ኢቭን ሌላው ቢቀር ጥሩ ሰላምታ ጥሩ ፈገግታ ቢሰጠው ነው ማለት ነው። የተለያዩ ጉዳዮችን ያነሳንበት የኢቲቪ አመሻሽ ምዕራፍ 1 እስካሁን ይመስል ነበር። እስከ ምሽቱ 3 ሰዓት ድረስ ነው ምንዘልቀው ተመልካቾች። ከደቂቃዎች በኋላ ደግሞ በምዕራፍ 2 እንመለሳለን። አሁንም አብሮነታችሁ አይለን። እናመሰግናለን።